ስነቃ ፈጣሪን በቀኝ አውለኝ እላለሁ አምላኬን ስሙን ሳነሳ ውላለሁ ሲመሽም ተመስገን ብዬ ተኛለሁ ጌታዬ እንዲጠብቀኝ አምናለሁ ያሰብኩት እንዳጣው አግኝቼ ከአንተ አምላክ በስተቀር ረዳት አጥቼ ገንዘቤ ነው ያልኩት ሲናድ እንዳልካብኩት ውጥኔ ጉም ሲሆን በእጄ እንዳልጨበጥኩት ያቀፍኩት ሲከዳኝ ያመንኩት ሲጎዳኝ ፈጣሪ ብቻ ነው ስቸገር የረዳ አምላክ በቸርነት ደግፋ ወጣብኝ የምልክፈልግ ስራ ወጣሁኝ በጥበብ መለክፈለቱ ስራ ጩኸቴን ሰምተህ አዬ ምላሽ ሰጠኸኝ ሳዝን ስከፋስ አዬ መች ተለየኸኝ የመንፈስ ምግብ አዬ የአይምሮ እርካታ ባንተ ራቀልኝ አዬ ጩኸት ውካታ ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባነኜ ስነቃ ፈጣሪን በቀኝ አውለኝ እላለሁ አምላኬን ስሙን ሳነሳ ውላለሁ ሲመሽም ተመስገን ብዬ ተኛለሁ ጌታዬ እንዲጠብቀኝ አምናለሁ ረሃብን አርቆ ፍቅር እንዲሰጠን ፀሐይ ጨረቃን በቃችው እንዲለን በንጹህ ልቦናን እንለማመነው ኃይል ጤና አግኝተን የቆምነው በሱ ነው አይተህ እንደምትምር ሁሉን እንደዋዛ አንተው ይቅር በለን ፈተናችን በዛ ፍቅር ደስታን ስጠን ስም ከፍ ይበልልን ክፉንም አርቅልን ሰላምን አወርድልን ሁሉ በእጅ ነውና ክፋትን ሰውርልን የምድርን ዋልታ አሄ ካስማ ዘርግቶ ፀሐይ ጨረቃን አሄ ብርሃን ሰጥቶ አዳም ሔዋንን አሄ
እንመን አሄ አምላክ እንመን እናመሰግናለን። ፍቅረ ማርያም ንጉሴ በኤሌም 4 ተወክሎ የቴዎድሮስ ታደሰን ብዙዎቻችን ማለዳ እያልን በምንጠራው ነገር ግን አልበም ውስጥ ባለው ስም አምናለሁ በተሰኘው ሙዚቃ ነበረ። ጥሩ ቆይታ ነበረን። እናመሰግናለን። ቀደም ሲል የማዲንጎ ሙዚቃ ቀርቦ ነበር። የሱንም ግጥም እንዲሁም ደግሞ የቴዎድሮስ ታደሰን ይህንን ማለዳ ወይም አምናለሁ የተሰኘውንም ግጥም የጻፈው ዝነኛው ተመስገን ተካ ነው። ለአምላኩ ልዩ ውዳሴ ያቀረበበት አይነት ስሜት ይሰማኛል አይደል? በጣም ብዙዎቻችን የምንወደው አይነት ሙዚቃ ነው። ስለ ተመስገን ተካ ነገ ፋና ቀለማት ላይ በጣም ድንቅ ፕሮግራም፣ ቆንጆ ፕሮግራም ተዘጋጅቷል። እንድትመለከቱት ጋብዣችኋለሁ። ዛሬ ፕሮግራም በመጋበዝ ነው እንግዲህ የተጠመድኩት። ለማንኛውም ግን ጥቂት ለማለት ያክል 13 ዓመታት ያክልን በሙዚቃ ስራ ላይ ቆይቷል። በተለይ የግጥም ድርሰቶችን ሲጽፍ በጣም ወደ ሰው የቀረቡና በጣም ተወዳጅነትን ያተረፉ ነበሩ። 400 በላይ የግጥም ስራዎችን አበርክቷል። እንዲሁም በልጅነቱ ያጣነው ድምጽ ገጣሚ ነው። 32 ዓመታትን ያክል ነበር የቆየው። ተመስገን ለፀሐዬ ዮሐንስ፣ ለቴዎድሮስ ታደሰ፣ ለኔዲ መንገሻ፣ ለሐመልማል አባተ፣ ለህብስት ጥሩነህ እንዲሁም ደግሞ ለሌሎች ድምፃውያን እንዲህ ለልባችን የቀረቡን ልክ እንደዚህ እንደማለዳ አይነት ስራዎችን በመስጠት ቢጠቀሱ ምናልባት ወይ ይሄንንም እሱ ነው እንደሰራው ምንላቸውን አይነት ስራዎች የሰራ ሰው ነውና ስላበረከተልን ነገር ሁሉ እናመሰግናለን ተመስገን። ነገ ፋና ቀለማት ላይ በስለ ሰው ዝግጅታችን ደግሞ ሙሉውን እሱን የተመለከተ ፕሮግራም እንድትጋበዙልን እናንተ ተመልካቾችንም እንዲሁም እዚህ ያላችሁትንም ጋብዘናል። እናመሰግናለን ተመስገን። ዳኞቻችን አስተያየት ፍቅረ ማርያም ያንተን ፐርፎርማንስ ሀሳብ ከመስጠታችን በፊት ዛሬ ቀናችንን በጣም ውብ ሲያደርጉልን የዋሉትን ዛዮን ባንዶችን በጣም ቆመን ማመስገን ማክበር እንፈልጋለን። ለሰጣችሁን ጥሩ ጊዜ በጣም እናመሰግናለን። ከዛዮን ባንድ በስተጀርባ ደግሞ ሁልጊዜ እንደዚህ ያማረ ሳውንድ የሚያሰማን የድምጽ ባለሙያ አስቻለው ሁሌ እየተለመነ ነው የሚወጣው። አሱና እናመሰግናለን በጣም ባንዶች ቅድም ቢኒንና ሸዋን በጣም ማመሰግንሽ ብሎ ዳኒና በእውነ በጣም ሲቆጡኝ ነበር። ቡቹም አለ። ሁላችሁንም ነው የምናመሰግነው፣ በተናጠል አናመሰግነው። እሺ ዛይን ባንዶች ዳኞች ምን ትላላችሁ? አስተያየት ጀምር። እሺ ፍቅረ ማርያም ዛሬ የዘፈን ምርጫ እንግዲህ ባቲ ሜጀር ላይ ያለ የቴዎድሮስ ታደሰ ቆንጆ ሙዚቃ ነው ምርጫ ያደረከው። በጣም የሚገርመኝ ግን ዋናውን የሚወጣውን ቦታ በጣም ዘፈንከውና ከዛ በኋላ የሚወርደው ቦታ አካባቢ አስቸገረ። ብሩኬት ገባ ትንሽ ትንያለ። እሺ የሚወጣውን ቦታ በጣም ዘፈንከውና ከሚለው ነው መቀጠል። ሶሪያ ማኒ ወጣት። እሺ እና ምንድነው የላኛውን የዜማ ክፍሎች በጣም በውበት ነበር የተጫወትካቸውና ሎሩ ላይ ወይም የታችኛው የዜማ ክፍሎች ላይ ያንን አይነት ውበት አልሰማንም ነው። አንዳንዶቹ ትንሽ ወደ ንግግር ቅርጽም መጥተዋል። ብዙዎቹ የታችኛው ክፍሎች ደግሞ ቅኝቱ በደንብ ሲፈርስ ይሰማል። ያው ባቲ ሜጀር ስለሆነ የግማሽ ድምጽ ርቀቶች ስላሉ እነሱ ሲበላሹ በጣም ግንን ብለው ነው የሚሰሙት እና አንድ እሱ ነው። ሌላ ደግሞ እርግጠኛ ሳትሆን ትንሽ የግጥም ነገር ይሁን ምን ይሁን አልገባኝምና ምንድነው ማግበስበስ አይነት ነገር አንድ ሁለት ሶስት ቦታዎች ላይ እንደዛ አይነት ስታዜም ሰማው። ምናልባት ሙዚቃው አብሮ አልቆየም እንደሆነ እርግጠኛ አይደለሁኝም። ግን ፍቅረ ማርያም በጣም የድምጽህ ውበት በጣም እውነት ነው ማለት በጣም ከሚገርም ነው። ይሄ በቃ የተሞረደ ይሄ የተሳለ ምናምን የምንለው የተገራ ድምጽ የሚባለው ነገር በጣም ሙርድ ያለ ድምጽ ነው የሚሰማውና ዘፈኑም የመረጥከው በጣም ቆንጆ ነው። አቀራረቡም አሪፍ ነው። ግን አሁን የተነሱት ችግሮች ሲሪየስ ናቸው። ስፔሻሊ ከቅኝት ጋር በተነሳ አሁን ላኛው ፓርት ላይ ያስቸግራል ነበር ኮንሰፕቱ። የታችኛው ይሻላል ነበር ግን ሪቨርስ ሆነ። አንተ ገላኛውን በጣም በውበት አዜምከው።
የታችኛውን ደግሞ ሬንጁም ቀላል አይደለም። በነገራችን ላይ ይሄ ዜማ የሚሸፍነው ሬንጅ በጣም ይወርዳል ወደ ታች፣ ወደ ላይም በጣም ነው የሚወጣውና ዜማ ምርጫውም አሪፍ ነበረ። ግን በቃ የቅኝት ነገር አንተ ጋር ብቻ አይደለም ሁላችሁም ጋርም ትንሽም ነገር ቢሆን ውድድርም አይደል። ስለዚህ እሱ ነገር ላይ ብቻ በጣም ሴንሲቲቭ መሆን ነው። ሌላው ዜማ አረዳድህ የሚውዚካሊቲ ምንም ችግር የለም። በጣም ጥሩ ነው ያለው። ከሱ ውጭ እኔ ጋር ይሄን ያለው ነገር። እሺ ፍቅረ ማርያም የቴዎድሮስ ታደሰን ማለዳ የተሰኘውን ዜማ ጥሩ ዜማን የመረጥከው ካንተ የድምጽ ውበት ጋራ በደንብ አድርጎ ይሄዳል። እኔ መቼም ሁሉ ቀን የሚደንቀኝ ያለው የድምጽህ ውበት ከለሩ በጣም በቃ ብሩኬ እንዳለው የተገራ ይሄ በደንብ ማቅለጽለጽ የሚችል ጉሮሮ ነው ያለ። እሱን ግን እንዴት ነው እየተጠቀምክበት ያለው ላይ ብንነጋገር ይሻላል። የመረጥከው ዜማ ቆንጆ ሆኖ ሳለ የወረደው ድምጽ መስፈን እስኪያቅት ድረስ ወርዶብሃልና በደንብ የዜማውን ስትራክቸር በደንብ እንዳትለው እስኪሆን ድረስ ነው የነበረው ነገር እና እሱ ጋር ጥሩ አልነበረም። በዛ ምክንያት ቅኝት ተቸገረ ዛጋ። እንደገና ቀድም ብሩኬ ማንስቶታል 2-3 ቦታ ከግጥም ጋራና ከዜማው ጋር ያልተዋሃደ የሚመስል እርግጠኛ ያልሆንክባቸው ቦታዎች ፊል ይደረጉ ነበር እዚህ ለሚያዳምጥ ሰው ማለት ነውና እንዲህ አይነት ዜማ ስትመርጥ ከነ መልኩ ከነ ውበቱ እንዲሆን ወይ ኪው ወርዶብ ከሆነ ኪውን ግማሽ ድምጽ ከፍ እንዲያረጉልህ ባንተ በድምጽህ መውረድ በሚችለው ልክ እንዲወረድልህ ማድረግ፣ አለበለዛ ደግሞ የዘፈን ምርጫ ልክ ካልሆነ ምርጫን ማስተካከል ነው እንጂ የወረደው ልክ ያልሆነ ሀዩ ደግሞ በጣም ጥሩ ይሄ ልክ ስላልሆነ እነዚህ ነገሮች ላይ በጣም እንድታስብበት ነው። በጣም የደነቀኝ ቦታ ደግሞ መሽተለየኝ የሚል ቦታ ጋር በራስህ የቀየርከው የዜማ አካሄድ እንዴት ደስ የሚል እንደሆነ ብታይ የዜማ አረዳድህ ሙዚቃ የሚገባህ ልክ ምናምን በጣም የሚደነቅ ነው። ግን አሁን በዘፈንህ ምርጫ ምክንያት ይሁን ወይ ወርዶብህ ነው እንዳንል እና እናውጣልህ እንዳንል የላኛውን ከዚህ በላይ ከሆነ አሁን በዘፈንከው ልክ ቀልጸ መስፈን አትችልም። ስለዚህ ምናልባት የዘፈን ምርጫው ላንተ መሆን የማይችል ነው ማለት ነው። እንዲሁ ግን ቀለሙን ስታየውና ያዘፋፈን ስልቱ ከጉሮሮ ጋራ የሚሄድ ነው የሚመስለው ያችን ግማሿን የዜማ ስትራክቸር ስላየን ማለት ነው። ላንተ ሄድም ስትል ከሬንጅ አንፃር ነው ያወራው። ሎው በጣም አልተደረሰበትም ለማለት ነው እንጂ ከለሩ ኢዝ በጣም ፊት ያለ በጣም መጀመሪያ ላይ በሱ ነው የተንደረደርኩ እንትኑ የመረጥከው ዜማ ካንተ የድምጽ ስትራክቸር እና ውበት ጋር ይሄዳል ብየዋለሁ። ግን ሎወሩን መሆን አልቻለም። ሶ እንዲህ አይነት ጥያቄዎችን መጀመሪያ ነው መመለስ የሚያስፈልገው መድረክ ላይ ከወጣ በኋላ ስለሚያስከፍሉ ማለት ነውና ወደፊት እንድታስብበት ነው። መልካም እድል እመኝልሃለሁ። እሺ ፍቅረ ማርያም አሁን በድጋሚ አንተ ላቆይና ብሩኬ በትንሽ ላይ በኔ ሜጀር በኔ ሪትም በኔ ቴምፖ ባንተ ግጥም በኔ ግጥም ገብቶ ስለሸፈንክ አመሰግናለሁ። ፒቹ ግን ተቀይሯል። አይ በሜጀሩ ላይ ነው የገባው ሮል ምናምን ሁሉ እያደረገ ምናምን ነውና ቴንክ ዩ ብሩኬ። ፍቅረ ማርያም ባቲ ሜጀር ላይ ያለ የቴዎድሮስ ታደሰ ቆንጆ ሙዚቃ ነው ምርጫ ያረከው። እንግዲህ ያቋረጥኩትን ቦታ የቀጠለው በሚገርም ሁኔታ ወሰደብኝ። ግን ሐሳቡን በሚገርም ሁኔታ የሚወጣውን የዜማ ክፍል ሰራኸውና የሚወርደው የዜማ ክፍል ጋር ተቸገርክ። ይሄ በጣም ኤቪደንስ ስላለኝ በደንብ ላረጋግጥላችሁ። ምን ማለት ነው? ብዙ ድምጻውያኖች ታዋቂ ድምጻውያኖች ኢቭን ዜማ እየሰጣቸው የወረደው ላይ ያኮርፋሉ ማለት ነው። መቼም ክላይማክስ አለው ዘፈን እና ልክ የሚወጣ ዘፈን ዜማውን ስታመጣላቸው መነቃቃት ይጀምራሉ ማለት ነው። ለምን የሚወጣ ዜማ ነው በቃ ዜማ የሚመስላቸው። ስለዚህ ስታጠኑትም ብዙዎቻችሁ የሚወጣውን የዜማ ክፍል ታጠኑትና የወረደው ቦታ ላይ አትነኩትም ማለት ነው። ቀላል ነው ስለሚመስል አቅሙ የሚለካው ለምሳሌ በሳክስፎን ባሳየ ያው ብሎይንግ ናቸው ሁለቱም፣ ግን የሚወጣውን ነገር እንደውም ከባዱ ሎር ነው አይደለ? ሎር አይደለ? ከባዱ ኢነርጂ ይፈልጋል። እነዚህ ራፍ ድምጾችን የምታገኘው ታች ነው። ስለዚህ የሚወርደው ነው ድምጽ መፈተኛ ለኔ። ስለዚህ የሚወጣው የዜማ ክፍል ላይ በጣም ተሰራና የሚወርደው ከዛ ደግሞ ፒቻ መጣብህ ገባ አይደለ? ስላላልከው ብትለው ኖሮ ድምጽ ጉሮሮ ላይ የተቀለጸ ስለሆነ ይሄንን ችግር ነው። በአጠቃላይ
የወረደን ቦታ መናቀም አያስፈልግ ለማለት ነው። ለሁሉም ትምህርት እንዲሆን ሙሉ ነው ዘፈኑ ከተሰራ ሙሉ ነው የሚፈለገውና ይሄ ዘፈን ያስተናገደው እንግዲህ የቅኝት መፍረስ ነው። ሌላው በጣም አደገኛ ጉሮሮ አሪፍ ጉሮሮ ነው ያለ እና ሁሉ ጊዜ ሙሉን ዘፈን ነው መስራት ያለበት ፍቅረ ማርያም መልካም